ምዕራፍ 24 ሙሴንም አንተ አሮንም ናዳብም አብድዩም ከእስራኤል 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቁም ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሣ፣ ከተራራውም በታች መሠዊያን 12 ሐውልቶች ለ12ቱ የእስራኤል ነገድ ሠራ። የሚቃጠል መሥዋዕት እንዲያቀርቡ ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጎበዛዝት ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው፣ የደሙንም እኩሌታ በመሠዊያው ረጨው። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። ሙሴም አሮንም ናዳብም አብድዩም ከእስራኤልም 70 ሽማግሌዎች ወጡ፣ የእስራኤልንም አምላክ አዩ። ከእግሩም በታች እንደ ሰማይ መልአክ የሚያበራ እንደ ብሩህ ሰምጴር ድንጋይ የሚመስል ወለል ነበረ። እጁንም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም እግዚአብሔርን አዩ፣ በሉም ጠጡም። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፉትን ሕግና ትእዛዝ የድንጋይም ጽላት እሰጥሃለሁ አለው። ሙሴና ሎሌው ኢያሱ ተነሱ። ሙሴም ወደ እግዚአብሔር ተራራ ወጣ። ሽማግሌዎችንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ አሮንና ሆሮም እነሆ ከእናንተ ጋር ናቸው፣ ነገረኛም ቢኖር ወደ እነርሱ ይምጣ አላቸው። ሙሴም ወደ ተራራው ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ፣ ደመናውም 6 ቀን ሸፈነው። በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊትም ቆየ።